የኔ ቆንጆ የኔ ቆጆ ሲያንሳት ነው ጨረቃዋ መጥተዋል። በጣም ተናፍቃችኋል። ኦልሞስት ወደ 8 ቀን 7 ቀን ይሆናል ሀይሚ ወደ ላይቭ ወደ ዩቱብ ከመጣች ማለት ነው። ስላየኋችሁ በጣም ደስ ብሎኛል ጉዶቼ። ዛሬ የማስተላልፈው መልእክት ለቡርኬ ነው። በምትወዱት በየእምነታችሁ ይዣችኋለሁ። ይህን መልእክት ለቡርኬ አድርሱልኝ። በጣም ብዙ ሰዎች እየጠየቃችሁት ያላችሁት ነገር አለ። ብዙዎቻችሁን ኮመንት ላይ እየጻፋችሁ የነበራችሁ አላችሁ። ይህንን ሀሳብ ለቡርኬ እንዲደርስ ሁላችሁም ይህን ቪዲዮ ፕሊዝ ፕሊዝ በምትወዱት ይዣችኋለሁ ላይክ ብቻ አድርጉት። ቪዲዮንም ሙሉ ማየታችሁን እንዳትረሱ፣ ሰብስክራይብ እንዳይረሳ ማለት ነው ውዶቼ። በመጀመሪያ ደረጃ ቡርኬ ላደረክላት ሰርፕራይዝ እኔ ቀን ተናግሬ ነበረ። ቪዲዮም ፎቶም ለቅቄላችሁ ነበረ። ቡርኬ ሰርፕራይዝ እንደሚያደርጋት ያለውን ነገር ለቅቄላችሁ ነበረ አይደለ? እኔ ፎቶ ስለደረሰኝ ነው በውስጥ ለቀኩላችሁ። ቀይ በቀይ ተደርጎ ሰርፕራይዝ አለ ብዬ ለቅቄላችሁ ነበረ ቀን። ብዙዎቻችሁ ግን ምናምን የሆነ ነገር ስትሉ ነበረ። እኛ መረጃ ስለሚደርሰን ነው፣ ምንም ማድረግ አይቻልም። እኛ ውስጥ ስለምናቅ ነው ጋይስ። እና ሌላው ደግሞ መናገር የምፈልገው ነገር ምንድን ነው፣ ይህንን ለቡርኬ እንድታደርሱልኝ የምፈልገው ዋነኛው ነገር ቡርኬ ዛሬ ሰርፕራይዝ ስላደረጋ በጣም 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 ደስ ብሎኛል። ነገር ግን ደግሞ አንድ ማስተላለፍ የምፈልገው መልእክት ዋናው ነጥቤ ምንድነው መሰለክ፣ እባክህን በተቻለክ መጠን በጣም ብዙ ልጆች ኮመንት ላይም እየጻፉልክ ነው። በጣም ብዙ ልጆች ሀሳባቸው በውስጥ እየነገሩኝ ነው። ሀኒ እባክሽ በሀይሚና ቡርኬ ቪዲዮ ስትሰሪ ይህንን መልእክት ለቡርኬና ለሀይሚ እንዲደርስ አድርጊልን፣ ድምጽ ሁኝን ብለው ድምጽ ሪካርድ ያስቀመጡልኛሉ ቴሌግራም ላይ ዋትሳፕ ላይ እና ድምጹን ማሰማት እችላለሁ፣ ችግር የለብኝም። ነገር ግን ዋናው ነገር ምን መሰለክ፣ ሽማግሌ ጾሙ ሲፈታ ሽማግሌ መላኩን እንዳትረሳ እያሉክ ነው እህቶቻችን። በጣም ብዙ እህቶቻችን አስበክበት ነበር አይደል ብለካል፣ ቃል ገብተክ ነበርና ሽማግሌ መላኩን እንዳትረሳ። ጾም ሊፈታ ነው። ኦልሞስት ከተፈታ በኋላ ከ15 ቀንን ከሳምንትም ከወርም በኋላ ቢሆን አስበህበት ሽማግሌ እንድትልክ የሚፈልጉ በጣም ብዙ እህቶች አሉ። በውስጥ ሪካርድ ድምጽውኝን በቻላለች ድምጽውኝን ብለው ነው ድምጽውኝ ያለው። ሁለተኛ ነገር ደግሞ ሌላ ነገር ደግሞ እህቶቻችን ይህንንም መልእክት አድርሽልኝ ያሉኝ ነገር ደግሞ ምንድነው፣ ረመዳን አልቋል። እንደ ድሮክ 6 ሰዓት ላይ ልቀቅልን። ትምህርት ስለተጀመረ ብዙዎቻችን ጠዋት ነው የምንነሳው እና እባክህን በጊዜ ሰዓቱ ይከበር። እንደ ድሮ 6 ሰዓት ላይ ልቀቅልን ወይም 6 ተኩል ላይ ልቀቅልን ብለውካል። 6 ተኩል ወይም ደግሞ 6 ሰዓት ማለት በኢትዮጵያ 12 ተኩል ከቀኑ ወይም ደግሞ 12 ተኩል ማለት ነው። እና እንደዚህ አታምሽ እያሉክ ነው። ይህንን መልእክት እንግዲህ ያው ቡርኬ ባይዘው ያስተካክላሉ፣ ይሰማሉ፣ ቪዲዮአችንን ስለሚሰሙ እኔም የቡርኬና የሃይሚን ስም ሜንሽን አድርጌ ነው ይህንን ቪዲዮ የምለቀው። ይደርሳቸዋል። ሲደርሳቸው ያው ይሰማሉ፣ ያስተካክላሉ ብዬ አስባለሁ። ምክንያቱም ረመዳን እያለ ሌሊቱ ሙሉ ቀኑ ሰው ሌሊቱ ሙሉ ስለማይተኛ ችግር የለውም ነበረ፣ ትምህርትም ስላልነበረ አብዛኛውን ጊዜ። አሁን ግን ትምህርትም ስለተከፈተ ሰዓቱን አስተካክል፣ ሰዓት ይከበር። እንዲሁም ደግሞ የሽምግልናውን ነገር በጣም አደራ ብለውካል። ሌላው ደግሞ ጨረቃዬ እንኳን ደስ አለሽ፣ አይፎን 17 ይዘሻል። እኛ ገና አይፎን 15 ላይ ነን። እናንተ አይፎን 17 ይመችሽ የኔ ውድ። ኦኬ ይመችሽ ይመችሽ። ምን እንደሚባለው በውሃ ይለቅ የሚባለው ልብስ ነው። ስልክ ደግሞ ምን እንደሚባለው ይበርክትልሽ፣ ጥሩ ጥሩ ነገሮች የምትሰሪበት ያርግልሽ፣ የበረከት ያርግልሽ። በቃ ይሄ ነው ልል የምችለው። በጣም ደስ ብሎኛል ሰርፕራይዝ ስለተደረግሽ በጣም እጅግ በጣም እና ግን ድክምክም ብለሻል ጨረቃይ፣ ትንሽ ሪላክስ አርጊ ምናምን። ኦኬ በጣም ድካም አለሽ ታስታውቂያለሽ። ኢቭን ዛሬ ራሱ ድካሟ አልወጣላትም ጋይስ እና ሪላክስ አርጌ ቀዝቃዛ ሻወር ላይ ምናምን እንደዚህ እንትን በይ ተኝ ለረጅም ሰዓታት ምናምን እንደዚህ ውሃ ውስጥ ሪላክስ አርጌ እንትን በይ። ይሄ ድካምሽ ምናምን እንዲወጣልሽ። በጣም ነው የምንወዳችሁ። ስላየናችሁ በጣም ደስ ብሎኛል። እጅግ በጣም ስለጠፋችሁ ተናፍቃችኋል። በቃ ተናፍቃችኋል፣ የእውነት ተናፍቃችኋል። አይገልጸውም። በጣም ነው የምንወዳችሁ። ስፔሻሊ እንደዚህ ፍቅር በፍቅር ሆናችሁ ስመጡ። ሌላው ደግሞ ቡርኬ አደራ ምልክ ነገር እዩ በተደጋጋሚ ለአንተ ቪዲዮ እየሰራች ነው፣ ፎቶክን እየለጠፈች በጣም ብዙ ነገር እያወራች ነው። በውስጥም ሰዎችን እያወራች ነው። በጣም ብዙ ነገር እየተባለ ነው። ምንም አይነት ጆሮክን ወደ እዩ እንዳታረግ፣ እንዳትሰማ፣ ህይወትክን እንዳትረብሽ። ከጨረቃዬ ጋር ብቻ ይሁን ንግግርክ። ልጁ ያንተ ከሆነ ዲኤንኤ ካስመረመርክ በኋላ መርዳት ያለብክን ትረዳለክ። ልጅ ያንተ ካልሆነ ደግሞ ከሷ ትርቃለክ ማለት ነው። ምንም ነገር እንዳትጨቃጨቅ። በእዩ ዙሪያ ምንም አይነት ምላሽ መልሰክ ህይወታችሁ እንዳይበጠበጥ አደራ እላለሁ። ይህንንም በይልን ያሉኝ ነው እህቶቼ ናቸው፣ የጨረቃ ቤተሰቦች ናቸው። መልእክቱን አስተላልፊልኝ ያሉኝ ይኸው። እኔም ባይዘው የኔም ሀሳብ ነው። ምክንያቱም እዩ በተደጋጋሚ ቪዲዮ እየሰራች ስለሆነ አሁን እንዲህ ፍቅር በፍቅር ሲሆኑ የሆነ እንትን እንዳይፈጠር ብዬ ሰጋለሁኝ እና ይህንን አስብበት። መልስ እንዳትመልስ ለማንም
በቃ ወደ አላማችሁ፣ ወደ ፍቅራችሁ፣ ወደ ትዳራችሁ ለመግባት ሞክሩ። አንተም ሽማግሌ ልከክ ሀይሚን ብቻ ሳይሆን እኛንም እንደምታስደስተን ተስፋ አረጋለሁ። በቅርብ ጊዜ ጋብቻችሁ እንደምትፈጽሙ አልጠራጠርም። ትንሽ ጭምጭምታ ሰምቻለሁ። ከጸደቀ ከጾም በኋላ ከዳግማ ትንሣኤ ጾም ፍቺ በኋላ እንደዛ እንዳሰባችሁ ምናምን ትንሽ መረጃ ደርሶኛል እና እንድታሳካው ፈልጋለሁ። ሪል እንድታደርገው ፈልጋለሁ። በቃ እንዲፈጸም ፈልጋለሁኝ እና ጋይስ እወዳችኋለሁ። ሁላችሁም እንደኔ ደስ ያላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን የድምፅ ሪከርድ ቡርኬ አድርሱልኝ። ቡርኬ ደግሞ ሰዓቱ እንዲያስተካክል ሽማግሌውን እንዲልክ የታዘዘውን ነገር ሁሉ እንዲፈጽም ይህንን መልእክት እንድታደርሱልኝ እፈልጋለሁ ማለት ነው። ወዶቼ፣ ማሮቼ፣ ፍቅሮቼ በጣም ተጠፋፍተናል እኛ ራሱ የጨረቃ ቤተሰቦች። እስኪ ላይክ አድርጉት። ቪዲዮ ቻናሌ አይዶን ነው ምን እንደሆነ ትንሽ ቀዝቀዝ ብሏል። ወደ ቀድሞ ቦታው እንዲመለስ ጥረት አረጋለሁ። በእርግጥ ብዙም እየሰራሁበት አልነበረም፣ ቢዚ ነበርኩኝ። አሁን ተመልሻለሁኝ ወደ እናንተ ማለት ነው። ወዳችኋለሁ። አበረታቱኝ። ዩቱብ ክፈቱ የመዳም ቅሞች። ከዚህ በኋላ ሁሌ ነው የምላችሁ ዩቱብ ክፈቱ፣ ዩቱብ ስሩ፣ ዩቱብ ክፈቱ፣ ዩቱብ ስሩ። ሁሌ ነው የምላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።